አራቲው ቀርቷል ወይ የተባለው አልቀረም እንደውም ታድሷል። ዝም ብለህ እንደዚህ አትልም። ገብርኤልን አይቼዋለሁ እዚህ ነው እያልሽ ነበረ። አሁን አካባቢ አለ እዚህ ጋር ነው ያለው። እዚህ ጋር አለ እዚህ ጋር። አይ ኦርቶዶክስ ለተወሰነ ጊዜ ማሎ ነው 268 ቀን ጾማል። ኢየሱስ ጌታ ነው። ሰላም ጤና ይስጥልኝ ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። በዛሬ ቪዲዮ በቸርች ውስጥ ቅዱስ ገብርኤል ተገለጠ እየተባለ ነው። እሱም ቪዲዮ እናስመለከታችሁ ይሆናል። ዮኒ ማኛም እንግዲህ ጉዞ ወደ ኦርቶዶክስ እያለ ይገኛል። ነገር ግን አንድ ነገር አሳስቦታል። ምንድነው ያሳሰበው ነገር የሚለውንም በዛሬው ቪዲዮአችን የምናሳያችሁ ይሆናል። እሱ ብቻ አይደለም፣ ታዋቂዎቹ ነቢያት እዩ ጩፋና እስራኤል ዳንሳ ምን ነካቸው የሚያስብል ተግባርን እየፈጸሙ ይገኛሉ። እሱ ተግባር ምንድነው? በዛሬ ቪዲዮ እናስመለከታችሁ ይሆናል። እንደ ሁሉ ጊዜው እናንተም ይሄን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰብ ሁኑ ነው የምንለው። ቀጥታ ወደ መጀመሪያው ቪዲዮ እንለፍ። ገብርኤልን አይቼዋለሁ እዚህ ነው እያልሽ ነበረ። አሁን አካባቢ አለ እዚህ ጋር ነው ያለው። እዚህ ጋር አለ እዚህ ጋር። ሚካኤልንም አይቻለሁ። እሷ የምትላቸውን ሁሉ እኔ አውቃለሁ። እኔ በቆንኩበት ስፍራ ሁሉ ቅዱሳን ሁሉ ይታያሉ። ሐዋርያቶችም አሉ በዘወይ አሉ። አሁን ለምን በምድር ሰማይ ተገናኝተዋል። አሁን ስትሄጂ ልክኛን እንደምታገኝ ያገኘሽው አይደል? እዚህ ቤት ያየሁት መልአክ እዚህ ያየሽ? መልአክ ገብርኤልን አይቼዋለሁ እዚህ ነው እያልሽ ነበረ። አሁን ራሱ አለ እዚህ ጋር የሆነ አካባቢ እዚህ አካባቢ አለ እዚህ ጋር ነው ያለው። እዚህ ጋር አለ እዚህ ጋር እንደ ቅድሙ እንግዲህ እንደተመለከታችሁት ነው። እጅግ በጣም የሚያስገርም ነው። እኔ በነገራችን ላይ የገረመኝ የመላኩ አይደለም ገብርኤል ተገልጿል ማለቱ አይደለም። ነገር ግን ገብርኤል ብቻ አይደለም ሐዋርያት ሁላ አሉ ይመጣሉ እኔ ባለሁበት ቦታ እያለ ነበርና እነሱ እንግዲህ በፕሮቴስታንት አስተምሮ ሰው ከሞተ ሞተ ነው ይላሉ አይደለ? ቅዱሳንም ከሞቱ በኋላ ምንም ነገር አይሰሩም ይላሉ። ግን እሱ ደግሞ እንግዲህ ሐዋርያት እኔ ጋር እየመጡ ነው እያለ ይገኛል። እንግዲህ የሚያስገርመው ከሰሞኑ የምናሳያችሁ ቪዲዮዎች እንግዲህ በትናንትናው ቪዲዮም ቅዱስ ገብርኤል እንግዲህ እልከዋለሁ ወደ ቤታቸው የሚለን ነብይ ነበረ። በዛሬው ዕለት ደግሞ እንግዲህ በቸርች ውስጥ ገብርኤል የተገለጠለት የሚገኝ ነብይ ነው። ባለሁበት ቦታ ሁሉ ነው እንግዲህ ይኖራሉ ያለው። ራሱን ክብሩን ከፍ አድርጎ መላእክት እሱን እየተከተሉት እንደሚመጡ እንግዲህ ቅዱሳንም ሐዋርያት እንደሚመጡ አድርጎ ነው እየተናገረ የሚገኘው። በእነዚህ አይነት ነገር የምትሸወዱ ሰዎች እንግዲህ ማስተዋሉን ይስጣችሁ፣ ቆም ብላችሁ አስቡ ነው የምንለው። እስቲ ከዚህ በማስቀጠል ደግሞ እንግዲህ በቸርች ውስጥ በጎች እየተማሩ ይገኛሉ የሚለን አንድ ሰውዬ አለ። በጎች እንግዲህ እግዚአብሔርን ቃል ሊሰሙ መጥተዋል እያለን ይገኛል። እስቲ እሱን ቪዲዮ ተመልክተን እንመለስ። በጎች የእግዚአብሔርን ቃል እየሰሙ ነው። አያችሁ ከውጪ እኛ እየጸለይን ባለንበት ሮጦ መጥቶ ቃል እየሰሙ ነው። ኢየሱስ ጌታ ነው። አሜን። ያው እንግዲህ እያያችሁ ነው። ይህ መድረክ ሲሆን በቸርች ውስጥ በጎቹ እየሮጡ መጥቶ የእግዚአብሔርን ቃል እየሰማ ነው። ወንድሜ ዘመኑ ያለንበት ዘመን የመጨረሻ ነው። ሰው የእግዚአብሔርን ቃል መስማት እምቢ ቢል በጎች የእግዚአብሔርን ቃል መስማት ጀምሯል። ኢየሱስ ሊመጣ ቀርቧል። አሜን። ኢየሱስ ሊመጣ ቀርቧል። አሜን። እና ዛሬ ወደዚህ የመጡትን እንግዶች ናቸው እያያችሁ ነው። የኢየሱስ መምጫ እንደተቃረበ በዚህ ማወቅ እንችላለን። እና እኛ እንመለስ ወደ እግዚአብሔር ቃል። በጣም ዘና የሚያደርግ ነው። እንግዲህ ይሄ ነብይ ደግሞ ምዕመናን ወደ እሱ ቸርች መምጣት ሲያቆሙ እንግዲህ በጎችን በረኞች አስነድተው አስገብተው እረኞችን ከኋላ አሜን እያስባለ በጎቹን ደግሞ እንግዶቼ ብሎ እንግዲህ ወንጌልን እያስተማራቸው ይገኛል። እንግዲህ እነዚህ በጎች እሺ ከሱ የእግዚአብሔርን ቃል ሰሙ እንበል። ከዛ በኋላ ምን ሊያደርጋቸው ነው? ይሄ ሰውዬ መቼም ገነት ይገባሉ አይለንም አጥምቋቸው አይደል? ለማንኛውም እኛ እንደ በጎች ሁኑ ነው እንጂ የተባልነው በጎቹን እንግዲህ እያጠመቃችሁ ወደ ገነት አስገቡ አልተባልንም። ይሄ የሐዋርያትም ተልእኮ አይደለም። ለማንኛውም እንግዲህ መመን እያጡ ስለሆነ ነው እንግዲህ በእንደዚህ አይነት መልኩ ህዝቡን እየጠሩ አዳራሹ ባዶ ሲሆን በጎች እየገቡ ማደሪያቸው ሲያደርጉት ወንጌል ሊማሩ መጡ እያሉ ይገኛሉ። እስቲ ከዚህ በማስቀጠል ደግሞ ዮኒ ማኛ እንግዲህ የፕሮቴስታንት እምነት ተከታዮችን እንዲሁም ደግሞ ሰባኪዎችን ከሰሞኑ የተሳደበ ይገኛል። ከዛም በተጨማሪ እንግዲህ ወደ ኦርቶዶክስ እመጣለሁ ነገር ግን አንድ ነገር ያስቸግረኛል እያለ ይገኛል። ወደ ኦርቶዶክስ እንዳይመጣ እንግዲህ ምንድነው የያዘው ነገር የሚለውን ከሱ ቪዲዮ ተከታትለን እንመለስ። አይ ኦርቶዶክስ ለተወሰነ ጊዜ ማሎ ነው 268 ቀን ጾማል። ሊደፉኝ ነው 268 ቀን
ትክክለኛ ኦርቶዶክስ ከሆንክ 268 ቀን ትጾማለህ ስጋዬ። እኔ ደግሞ አሜሪካ ከገባው ጀምሮ ስጋ ቆርጣሚ ነኝ። እረፍት ያስፈልገኛል ጌታ። ከባድ ኦርቶዶክስ መሆን ከባድ። እንግዲህ ዮኒ ማኛ በቀልድ መልክ ከዚህ በፊት ከኦርቶዶክስ ለምን እንደወጣም አሁንም ደግሞ ለምን መመለስ እንዳልፈለገ በግልጽ ተናግሯል። እንግዲህ 265 ቀን ጾም ነው። እኔ ደግሞ መጾም በጣም ይከብደኛል እያለ ይገኛል። አሜሪካ ከገባው በኋላ እኔ ቁርጡን ለምጃለሁ እጅ በጣም ብዙ ነገሮችን ለምጃለሁ። እንግዲህ በተለይ ደግሞ ወደ ፕሮቴስታንቱ ከሄደ በኋላ ምንም አይነት ቀን የለም የማይበላበት ቀን። አሁን ደግሞ ወደዚህ ለመምጣት እንግዲህ እንዳልገባ እንዳልመጣ ያደረገኝ ነገር ይሄ ነው እያለ ይገኛል። በእውነት እንግዲህ ብዙዎች ወደ ፕሮቴስታንት ወደ ሌላም እምነት ከሄዱ በኋላ እንግዲህ ከኦርቶዶክስ ለምን ወጣችሁ ሲባሉ የተለያዩ ምክንያቶችን ይሰጣሉ። አንዱ ግን ዋነኛው ነገር እንደዚህ አይነት ህይወትን እንግዲህ ስለማይፈልጉ እንደሆነ በግልጽ ተናግሯል። የነሱም እንግዲህ ሽፋኗ ግን ጌታ ነው። ሽፋኗ ጌታን ተቀበልኩ ነው። ነገር ግን ውስጡን ከመረመር ነው የብዙዎቹ ጾም ጥላቻ እንግዲህ ነው በዋነኝነት የሚሆነው ማለት ነው። እስቲ ከዚህ በማስቀጠል ደግሞ ታዋቂዋ እናት እንግዲህ እማማ ዝናሽ ለዮኒ ማኛ አንድ የሰጡት መልእክት አለ። ለሱ ባይሆንም ቀጥታ እንግዲህ ለዚህኛው ንግግሩ ትክክለኛ ምላሽ ይሆናል ብለን ያሰብነው አንድ መልስ አለ። እስቲ እማማ ዝናሽ ለዮኒ ማኛ ምን አሉት የሚለውን ከአንድ ቪዲዮ ተከታትለን እንመለስ። ሲጾሙ አይደክሞትም እንዴ? ሲጾሙ ድካም አይሰማዎትም? ጾም ጸሎት ያበረታል እንጂ አያደክሙም። እንግዲህ እንደተመለከታችሁት ነው። እጅግ በጣም ግሩም የሆነ መልስ ነው እንግዲህ እናታችን ለዮኒ ማኛ የሰጡት። እንግዲህ እሳቸው በዚህ እድሜ ጾም ጸሎት ያጠነክራል ያበረታል እያሉ ዮኒ ማኛ እንግዲህ በጎልማሳዎቹ እድሜ ውስጥ ያለ ሰው ነው። እሱ ደግሞ እንግዲህ እሱን ፈርቶ ወደዚህ አልመጣም የሚል ከሆነ በእውነት እንግዲህ ከእናታችን ተማር ነው የምንለው። በእውነት እስቲ ከዚህ በማስቀጠል ደግሞ ሰሞኑ እንግዲህ ነቢያቶቹ ምነካቸው የሚያስብል ተግባርን እየፈጸሙ ይገኛል። ከነዛም መካከል እንግዲህ እዩ ጩፋ ነው። እዩ ጩፋ በዚህ ሳምንት እንግዲህ ስለ ካራቴው ተጠይቆ ነበር። ከዚህ በኋላ ካራቴው ይቀጥላል አይቀጥልም ሲባል እንግዲህ ማንም ያስቆመኝ የለም እያለ ተሻሽሎ ነው የመጣው እያለ ይገኛል። ጸጋ ነው እያለ ነው ይገኛል። ጸጋው ተጨምሮ ተሰጥቶኛል እያለ ይገኛል። እስኪ እሱን ቪዲዮ ተመልክታ ነው እንመለስ። ካራቴው ቀርቷል ወይ የተባለው አልቀረም፣ እንደውም ታድሷል እና ካራቴው አልቀረም። እዛ ያለች እህታችን ኮንትሮቨርሻል የሆነ ነገር ብላለች። ያው ኢየሱስ በራሱ ኮንትሮቨርሻል ነው። ምንም ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። የለም እሱ ነገር በፊትም አልነበረም። በሰዎች በሚሉት መንገድ የለም፣ እኛ በምናውቀው መንገድ ግን አለ። አመሰግናለሁ ከሁሉ አስቀድሜ የረዳኝን እግዚአብሔርን እንደተመለከታችሁት ነው። እዩ ጩፋ ከአሁን በኋላ ካራቴው ይቀጥላል ወይ ተብሎ ሲጠየቅ እንግዲህ እንደው ተሻሽሎ እንደሚቀጥል እየተናገረ ይገኛል። ከዚህ በማስቀጠል ደግሞ የእዩ ጩፋ ካራቴ እንግዲህ እንዴት ነው የሚቀጥለው ከዚህ በኋላ ወይስ ምን አይነት ቴክኒኮች ተጨምረውበታል የሚለውን ከአንድ ቪዲዮ ተከታትለን እንመለስ። ይሁላ አለቀላችሁ። ከአሁን በኋላ በጣም ብዙ ነገሮች እንግዲህ ተሻሽለዋል። አይ ቲንክ ስልጠናውንም እሱ ከፍ አድርጎታል። ቴክኒኮቹ ለራሱ ቴክኒኮቹ ለየት ይላሉ። እንግዲህ ጣሊያንም እያለ እንግዲህ የጂም ቤት ውሎን እንግዲህ የቀረጸ ይለቀቀልን ነበረ። ስፖርት ስሩ እያለ ነው። በነገራችን ላይ ወንጌል እያለ በዚህ በኩል ስፖርቱን ስሩ ሲሉ የነበረው መከላከል አቅማችሁ እንዲጨምር ነበር። ያልሰራችሁ ተበልታችኋል። የሰራችሁ ግን ቢያንስ እንኳን የመከላከሉ አቅሙ ስለሚኖራችሁ እንግዲህ ተከላከሉታላችሁ ብለን እናስባለን። ከሰሞኑ ደግሞ እንግዲህ ሌላኛው እያስገረመን የሚገኘው እስራኤል ዳንሳ ነው። እንግዲህ ከነብይነቱ ባሻገር ቲክቶከር እንግዲህ ሆኗል እንዴ እስከሚያስብል ድረስ እንግዲህ ተከታታይ እንግዲህ በጣም ጸዴ የሆኑ የቲክቶክ ቪዲዮዎችን እየሰራ ነበረ። እንግዲህ ቁጭ ብሎ አስቦበት እንደሚያደርጋቸው እነዛን ነገሮች ግልጽ ነበሩ። ከሰሞኑ ደግሞ እንግዲህ ከቲክቶኩም ባሻገር ሐኪም ቤት ከፍቷል። ሐኪም ቤት እንግዲህ ያ ሁላ ማስታወቂያ ነበረ ከዚህ በፊት ሲሰራ የነበረው። ለዛም ግባት የሚሆኑትን ቪዲዮዎች ነበረ እየሰራ የነበረው። አሁን ደግሞ በይፋ እንግዲህ ሐኪም ቤት ከፍቻለሁ እያለን ይገኛል። እስኪ እሱን ቪዲዮ ተመልክተን እንመለስ። ወገን እስራኤል ዳንሳ እኮ ሰሞኑን እየመከርን ሲመጣ እኮ አመጣጡ ራሱ እያሳቀኝ ነበር። ጭራሽ ክሊኒክ ከፍቶላችኋል። ቸርቹ ሳይሆን ክሊኒክ እየከፈተልን። አረ ወገን ወዴት እያመራን ነው? ሃይበሉን እንጂ እግዚአብሔር ያንተ ሃይበል። ሰው ሃይ የሚለንም አጣን። እና ሬይ ሰውዬ አንድ ነገር በሉት። ዝም ብሎ እኮ እየቆሰቆሰው ነው። እንግዲህ እንደተመለከታችሁት ነው። እጅግ በጣም የሚያስገርም ዜና ነው። በነገራችን ላይ ዋና ዶክተር ማን ቢሆን ጥሩ ነው? ራሱ ነው። ኧረ እዩ ጩፋ
እና ደግሞ ኖርማል በመርፌ ምናምን አይደለም ካራቴ ነው ተደብድበ ነው ምናምን ተፈወሰው። እንግዲህ ስሙም የኢየሱስ ድንቅ ስራ ዓለም አቀፍ እንግዲህ የውስጥ ደዌ ሕክምና ምናምን ይላል። እንግዲህ አሁን ሐኪም ቤት ከሚከፍት እንደው እስራኤል ዳንሳ ብዙ የተከፈቱ ሐኪም ቤቶች አሉና እዛ ላይ እንደው ተመላላሽም ሆኖ ዶክተርነቱን ቢያገለግል እዛ ቢፈውስ አሪፍ ነበር። የራሱን ሐኪም ቤት ያው የጥቅም ጉዳይ ትንሽ ግራ ያጋባቸዋል እነሱን በዛ ጉዳይ አይስማሙም እንጂ በጣም ትላልቅ ሆስፒታሎች እንግዲህ በአገራችን ላይ እየተሰሩ ይገኛል። እነዛ ላይ መስራትም ማገልገልም ይችል ነበር። ሲጀመር ዋናው ዓላማ እኮ እሱ ሄዶ እዛ የማገልገሉ ምናምን ሳይሆን መላዋን ፈልገው ነው እንግዲህ እቺን ነገር የከፈቱት። ለማንኛውም እንግዲህ ማነው ዋናው ዶክተር እንግዲህ ይሄንንም እንጠብቃለን እሱ ራሱ ይሆን ወይ የሚያክመው የሚለውንም። ከዚህ በመቀጠል በትናንትና ዕለት እንግዲህ ካሰማናችሁ ቪዲዮዎች መካከል አንዱ ነብይ ሄኖክ መታሰሩ ነው። ነብይ ሄኖክ ደግሞ ከመታሰሩ በፊት አንድ የሰራቸው ቪዲዮዎች ነበሩና ትንሽ ከአንድ እናት ጋር ያደርግ የነበረው እንቅስቃሴ ትንሽ ለየት ያለ ነውና እስቲ እሱን ቪዲዮ ተመልክተን እንመለስ። ዝም ብለህ እንደዚህ አትልም። እልልታይታ የዓለም ትርምስ ስላልተመቸኝ ወደ ጌታ ፊቴ አዙሬያለሁኝ። ጌታን ማለት ያዋጣኛልና መቅደሱ ልግባና ለዚህ ነው ኩራቴ ስላለኝ አባቴ ለዚህ ነው አባቴ ስላለኝ አባቴ አባቴ ስላለኝ ኢየሱስ ያድናል። ኢየሱስ ያድናል። እንግዲህ እንዳስመለከትናችሁ ነው ነብይ ሄኖክ እንግዲህ ከመታሰሩ በፊት በአዳራሾቹ ላይ እንደዚህ አይነት ነገሮች እየተለመዱ ይገኙ ነበር። በአሁን ሰዓት ላይ እንግዲህ ይህ ነብይ በሕግ ቁጥጥር ስር እንዳለ ግልጽ ነው። ከአሜሪካ ከመጣ በኋላ በፌዴራል ፖሊስ ታስሮ ነው የሚገኘው። የሰላሌን ሕዝብ እንግዲህ የማይሆኑ ንግግሮችን በመናገሩ የተነሳ በሕግ ቁጥጥር ስር ሊውል ችሏል። አሁን ላይ እንግዲህ እስር ቤት ነው። ያው ቸሩን ያጋጥመው ነው የምንለው። እንግዲህ እጅ በጣም ብዙ ጊዜ ደግሞ ይሁን አለ ሆነ የሚለው ነገር እንግዲህ በተደጋጋሚ ሲል ስለነበረ እንግዲህ ይሁን አለ ሆነ እንላለን እኛ። እስቲ ከዚህ በማስቀጠል ደግሞ አንድ እህታችን እንግዲህ ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ከእስልምና እምነት መጣለች። ምን ሆና ነው የመጣችው የሚለውን ከአንድ ቪዲዮ ተከታትለን እንመለስ። ይህች የምትመለከቷት እህታችን ሙስሊም ነበርኩኝ፣ የመጣሁት ሐምሌ ወር ላይ ነው። ነገር ግን ያመኝ ነበረ። ድንግል ማርያም እንደው ይህንን በሽቴን ካላቀልሽኝ እኔ ሃይማኖቴን እቀይራለሁ ብዬ ተስዬ ዝም ብዬ ጸበሉን ተጠምቄ ተመለስኩኝ። ወዲያውን ያመኝ የነበረ ሕመም ተፈወስኩኝ። ይኸው ዛሬ ክርስትና ሃይማኖቴን ቀይሬ ተጠምቄ በመካከላችሁ እገኛለሁ። ምራተ ሥላሴ ተብያለሁ። ክብር ለድንግል ማርያም። አመስግኑ ከፍ አድርጋችሁ። እውነት እጅግ በጣም ደስ የሚል ዜና ነው። እንግዲህ እህታችን በእመቤታችን በቅድስት ድንግል ማርያም አማላጅነት ምክንያት ወደ ቅድስት ተዋሕዶ ቤተክርስቲያን እንደተጨመረች እንግዲህ እየተናገረች ትገኛለች። በህመም ስትሰቃይ እንደነበረችና ለእመቤታችንም እንግዲህ ተስላ ከህመሜ ከዳንኩኝ እመጣለሁ ብላ ነበረ። እንግዲህ ተሳክቶም እንግዲህ መታለች። እንኳን መጣሽልን ነው እንግዲህ እኛም የምንለው። አሜን። በእውነት ከዚህ በመቀጠል በምናሳያችሁ ቪዲዮዎች ደግሞ እንግዲህ ብዙ ሰዎች ሊቆጡ ይችላሉ። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ሆነው የንግድ ስራቸውን የሚያጧጥፉ እንግዲህ በጣም ብዙ ነጋዴዎች እንዳሉ ይታወቃል። እነዚህ ነጋዴዎች ደግሞ ምን እያሉ ነው ብዙ ጊዜ እቃዎችን የሚሸጡልን እንግዲህ ለጥላ ወጊ፣ ለአይነ ጥላ፣ ምንድነው የሚባለው ለዛ የመሳሰሉ ነገሮች እያሉ ለብዙ አለ ለውቀት፣ ለእንቅልፍ፣ ለብር የሚባሉ ሙላሉ። እንግዲህ በጣም ብዙ ነገሮችን እያመጡ እንግዲህ ከፈለጉ መዳብ ከፈለጉ ደግሞ የተለያዩ መጽሐፍቶችን እያሳተሙ በጣም እንግዲህ ህዝቡን እያጭበረበሩ እየሸጡ ይገኛሉ። በእውነት እነዚህ ነገሮች ሪል ምድር ላይ አሉ ወይስ እኛ ህይወት ላይ ለራሱ አሉ? እኚህ አይነ ጥላ፣ ገርጋሪ፣ ዛር የሚባሉ ነገሮች አሉ ወይ የሚለውን እስቲ ከአንድ አባታችን ተከታትለን እንመለስ። ጋኔን ይዞኛል፣ ሰይጣን ይዞኛል፣ አይነ ጥላ ነው፣ ገርጋሪ ነው። ለምንድነው እንደዛ የምታወሩ? ለምንድነው ሰይጣንን በአይምሯችሁ የምትጠሩት? ለምንድነው የምትፈቅዱለት? የሆኑ ሰዎች አሉ እያንዳንዱን ነገር አጋንንቱ ነው የሚሏቸው። አጅሬው እኮ ነው። ሰው እንቅልፍ ሲመጣበት ሰይጣን ነው ይባላል።
እንቅልፍን የፈጠረው ማን ነው? አንዱ ጸጋ እኮ ነው። እንቅልፍ እኮ ሰውነታችን ማረፍ ሲፈልግ መጥቶባችሁ ሊሆን ይችላል። እንቅልፍ ስራ ውላችሁ እንቅልፍ ሊመጣባችሁ እኮ ይችላል። እየጸለያችሁ እኮ እንቅልፍ ሊመጣባችሁ ይችላል። ለምንድን ነው ሁልጊዜ ሰው ሲያዛጋ ሁሉ ሰይጣን እኮ ነው። አየኸው አጅር የጀመረ ይባላል። ሰው ነፃ ፈቃዱን አሳልፎ ለሰይጣን እግር ይሰጣል ለመረገጥ። ለምን አላገባሽም? ገርጋሪ ያለ አይነጥላል። ምናልባት ጸባዩ እኮ በጣም ወንድም አይመርጠው አይነት ሆና ሊሆን ይችላል። ተቆጣ የምታባር ልትሆን ትችላለች እኮ እና ያን ጸባዩን ማስተካከል ሳትችል ከርታ ያንን ማለ ያደረገው ሲባል ሰይጣን። ለምንድን ነው ኦርቶዶክሳውያን ሆናችሁ ስለ አጋንንት ብቻ የምታወሩት? ሰዶምን አልተውኩም ወደ ኋላ። በእውነት ለመምህራችን ቃለ ሕይወት ያሰማልን ነው የምንለው። እንግዲህ መጀመሪያ ላይም እንደነገርናችሁ ብዙ ሰዎች እንግዲህ ለራሳቸው ንግድም እንዲሁም ደግሞ ሐሰተኛ አጥማቂ ነን የሚሉም ሰዎች እንግዲህ በዚህ ሰዓት እንደዚህ አይነት ነገሮችን ይጠቀማሉ። በቃ ትንሽ ነገር ከተፈጠረ አንተ ህይወት ላይ ሰይጣን ነው፣ አይነ ጥላ ነው፣ ገርጋሪ ነው ምናምን እያሉ አንተ ደግሞ የሆነ ነገር ትንሽ የሚያስቸግርህ ከሆነ ለካሱ ነው ትልና ወደ እነሱ ትሄዳለህ ማለት ነው። ስለዚህ ፕሮዳክታቸውን ይሸጡልሃል። ፕሮዳክታቸውን ይሸጡልሃል፣ እነሱ ትርፋማ ይሆናሉ። እኛ ግን በህይወታችን ላይ ምንም አይነት ለውጥ አናመጣም ማለት ነው። ስለዚህ እኛ ሁሉ ጊዜ እንደው ሁሉን ነገር ወደ ሰይጣን አንውሰድ። እኛ ክርስቲያንን ስለሆን አባታችን እንዳሉት እንግዲህ ሁሉን ነገር ወደሱ አናደርገው፣ አንጥራው ዝም ብለን ሰይጣንንም እንላለን። ስንፍናችንም ሊሆን ይችላል። እንግዲህ እንቅልፍ ካለ ስንፍናም ሊሆን ይችላል። የአእምሮ መድከም ሊሆን ይችላል። እንግዲህ በተለይ ደግሞ እንግዲህ ያላገባችሁ ሴቶችም እንግዲህ በጸባያችሁ ምክንያት ሊሆን ይችላል እንጂ እንዲሁ ሴጣን እንግዲህ ዘጋግቶት ነው አትበሉ ብለዋል። አብዝሽ የሴቶቹ ጸባይ እንዴት ነው አስቸገረ እንዴ? አይ እንግዲህ እነሱ ናቸው እንደዚህ ያሉ የሚገኙት እንጂ አይደለም። እሺ የዛሬ ቪዲዮአችንን እንግዲህ በዚህ ላይ የምንጨርስ ይሆናል። እስከዚህ ድረስ ተመልክታችሁ እንግዲህ ኢያሪኮ ሚዲያን ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ ነው የምንለው። ላይክ እና ሼር ማድረግም እንዳይረሳ። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።